Thank you Jesus. እግዚአብሔርን ስለዚች ቤተክርስቲያን አመሰግናለሁ። በእውነት እግዚአብሔር እየረዳት ነው ያለው። ስለ አገልጋዮች፣ ስለ እናንተ፣ ስለ መሪዎች፣ ስለ ሽማግሌዎች እግዚአብሔርን አመሰግናለሁ። አብረን ስለምንሰራው ስራ ሁሉ የተባረከ ይሁን። እግዚአብሔር ወደዚህ ምድር ልኮኝ እያገለገልኩ ነው ያለሁትና በብዙ አቅጣጫ ከጎኔ ቆማችሁ ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ዛሬ ኤርምያስ 29 ቁጥር 11 እና 13 ያለውን ቃል እናነባለን። መንፈስ ቅዱስ እንዲያገለግለን አምናለሁ። ከዚያ ደግሞ እንጸልያለን። እንዲህ ይላል ኤርምያስ 29 ቁጥር 11 እና 13 ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ሐሳብ አይደለም። እናንተም ትጠሩኛላችሁ፣ ሂዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁንም እመልሳለሁ፣ ከአሕዛብ ሁሉ ዘንድ እናንተንም ካሳደድኩባችሁ ስፍራ ሁሉ እሰበስባቸዋለሁ ይላል እግዚአብሔር። ምርኮ ይመለሳል። እግዚአብሔር የብልጽግና ሐሳብ ነው ያለኝ ይላል። ለእናንተ ማስባትን ሐሳብ አጎት አክስት እንደሚያስበው አይሆንም፣ የተለየ ሐሳብ አለኝ ይላል እና በዚህ ቃል ርዕስ ፊቴን ፈልጉ፣ ፊቱን የምትፈልጉበት ዓመትና ወራት ነው ያለው በፊታችሁና እግዚአብሔር ሲናገረኝ ፊቴን የምትፈልጉበት ዘመን ነው ብሎ ተናግሮኛልና ለራሴ ይህንን አሜን ብዬ ወስጃለሁ። ራእዩን ሳይ 1 2 3 ነገሮችን ላሳያችሁ። መጀመሪያ ቤተክርስቲያን ቅዱሳን አገልጋዮች ተኝተው ነው እያየሁ ያለሁት እና ተኝተው ያለው እና በዚያ መኝታ ውስጥ መነሳት አይፈልጉም። ሳፎኬሽን አለ። ሳፎኬሽን ምንድን ነው በአማርኛ? መሟሟቅ፣ የተሟሟቀ የሆነ ሳፎኬት የሚያደርግ አለ። የማይመች ነገር ነው። መነሳት ግን አይፈልጉም። የሚያደክም ነገር አለ እና ተኝተዋል። ተደርቶባቸዋል። ለብሰዋል እና እሱን እያየው የእግዚአብሔር መንፈስ የተደረተባቸውን፣ የተጣለባቸውን፣ የሚያሟሙቃቸውን፣ የማይመቻቸውን ነገር ከላያቸው ላይ ሲገፋየው ያን ጊዜ ብድግ አሉ። ብድግ ሲሉ ካሉበት ቤት ሁለቱም በሮች ብርግድ ብለዋል፣ በሰፊው ተከፍተዋል እና በሩ ተከፍቶ እያየው በሩ ተከፍቶ ዋው ማን ከፈተው? እንዴት ተከፈተ? ብርግድ ብሏል። ጊዜው አስቸጋሪ ነው። ምሽት ይመስላል። አገልጋዮች ተኝተዋል። ቤተክርስቲያን ተኝታለች። የማይመቻት ነገር ተጭኗታል፣ ከብዶባታል። ሙቀት አለ፣ የማይሆን ነገር ተደራርቧል። ግን የእግዚአብሔር መንፈስ ያንን ድሪቶ ብድግ አደረገና ቤተክርስቲያን ብድግ፣ አገልጋዮች ብድግ አሉ። ይሄ የገረመኝ እያየሁ ከዚያ በር ደግሞ በርግድ ብሎ ተከፍቷል። ሁለቱም ሳንቃን የተከፈተው እና በዚህ ሁኔታ እያየሁ ዋው እያልኩ እያየሁ ሰማይ ልክ ይህን ጣራ ያህል ቀርቧል እና ሰማይ ቀርቦ ሰማዩ ላይ በደመናው ላይ እጅ እንደዚህ ተከፍቶ አየሁ። ከዚያ እጅ ዋው የሚያምር እጅ፣ ውበት ያለው እጅ እያልኩ ከዚያ ጌታ ኢየሱስ በደመናው ላይ ከዚህ ከወገቡ በላይ ራሱን አየሁት። ጌታ ኢየሱስ አሜን። እና ደምቋል በውበት፣ መናገር አልችልም። በቃ ፍዝዝ ብዬ በውበቱ ነው የምደነቀው እያየሁት። ከዚያ በኋላ ይሄንን እጅ እንደገና ደግሞ በዚሁ ቅጽበት እያየሁት ይሄን እጅ እንዲህ አጠንክሮ ጨብጦ እጁን፣ የኃይል እጁን
የብርታት እጁን የኪዳን እጁን እንደዚህ ጨብጦ አሳየ። አሜን። ከዚያ ራእይ ነቀው ዋው ብዬ በቃ ተንበረከኩ። እግዚአብሔር እንዲህ አለኝ፣ ሕዝቤ ቤተክርስቲያን አገልጋዮች ፊቴን ቢፈልጉ በመልካም ነገር ሁሉ አጠግባቸዋለሁ፣ ክንዴን እገልጥላቸዋለሁ እና በእግዚአብሔር ቃል ጌታ ተናገረኝ። ርዕሴ ባጭር ቃል ፊቴን ፈልጉ ይላቸዋል ጌታ። ፊቱ ውስጥ ብዙ ነገር አለ። ሌላ ነገር አትፈልጉ። በእነዚህ ሁኔታ እግዚአብሔር 3 ነገሮችን ያደርጋል። በሮችን ይከፍታል፣ ፊቱን ያሳያችኋል፣ ክንዱን ደግሞ ይገልጥላችኋል። አሜን። ከኛ ግን የሚጠበቅ ነገር አለ። በጸጋው መነሳት ይሆናል። አሜን። ኢሳይያስ ምዕራፍ 60 ቁጥር 1 እና 2 ቶሎ የሚያነብዳን ታነብልኛለህ? ቶሎ ያገኘ ሰው ቶሎ ብሎ ተባበረኛል። ኢሳይያስ ምዕራፍ 60 ቁጥር 1 እና 2 ያገኘ ሰው በትግርኛም ቢሆን አንብብልኝ። ተስፍሽ አግኝተሃል? ኦኬ። ያነበበ ሰው ያገኘ ሰው ኢሳይያስ 60 ምዕራፍ 60 ቁጥር 1 እና 2 ብራንኪ ወዚዩ ክብር እግዚአብሔር ከመሲፊሙ ተንሲ ብሪ ኖ ጸርማት ንምድሪ ለአድማ ንፍታት ይወልው። እሺ፣ በአማርኛ ቀጥሎ የሚያነብ ሰው ያስፈልጋል። እሺ፣ ቀጥል። ድምፅን ጮክ አድርግ እንጂ ግና እግዚአብሔር አበልኺ ይወስድ ክብሩን አበልኺ ከርዩ አንድ እና 2 እሺ፣ በአማርኛ ብርሃንሽ ወጥቷልና ተነሽና አብሪ የእግዚአብሔር ክብር ወጥቶልሻል። ኤልሲሲ አግኝተሽዋል? ኢሳይያስ 60 እሺ፣ አማርኛ ነው ያልኩት፣ ግን ስብከቴ ይገባችኋል? እሺ፣ አንብብልኝ። ሄኖክ አንብብልኝ። ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ። ከዚያስ ሁለተኛው ቁጥር እነሆ ጨለማ። ራእይ ውስጥ ያየሁት ሌሊት ነው። ወቅቱ ሌሊት ነው። ያላችሁበት ዘመን ከባድ ነው። የመጨረሻ ዘመን ነው ያለ ነው። አንዳንድ ጊዜ እያየን ያላየን ያህል አይናችንን እንጨፍናለን። እየሰማን ያልሰማን ያህል ጆሮአችንን እንደፍናለን። ዘመኑ መጨረሻ ላይ ነው ያለ ነው። the end time of the end ሌሊት ነው። ሰው ተኝቷል፣ ተጫጭኖታል። የማይመች ነገር ውስጥ ነው ያለው። የእግዚአብሔር መንፈስ ግን እንዳየሁት በራእይ የእግዚአብሔር መንፈስ ቤተክርስቲያንን የተጫናትን ነገር ብድግ ሲያደርግ ነው ያየው። ያን ጊዜ መነሳት ሆነ። ቁጥር 2 እንድገመው እስቲ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩን በአንቺ ላይ ይታያል። በአንቺ ላይ እግዚአብሔር ይወጣል። ጨለማ አሕዛብን፣ ድቅድቅ ጨለማ ደግሞ ምድርን ይሸፍናል። ለቤተ ክርስቲያን ግን እግዚአብሔር በአንቺ ላይ ይወጣል፣ ክብሩን ይገልጣል። ግን ምን እናድርግ? ፊቱን እንፈልግ። እግዚአብሔር እነዚህ ነገሮችን ያደርጋል ብያቸዋለሁ። 120% እርግጠኛ ነኝ። ያየሁትን ነው የምነግራችሁ። በሮች ይከፈታሉ። እግዚአብሔር የሚያስገርም ክብሩን በቤተ ክርስቲያን ይገልጣል። እግዚአብሔር ክንዱን ያሳያችኋል። ለዚህ ግን ወገኖቼ ወይ የኛ ድርሻ አለ። መነሳት። ጸጋው መጥቷል፣ መንፈሱ መጥቷል፣ ኪዳኑ መጥቷል። ተኝቶ አይደለም የሚበራው። ክብሩ የሚገለጠው ለተኛ አይደለም፣ ለተቀመጠ አይደለም፣ ለተነሳ ነው። ይሄ እኔና የእናንተ ድርሻ ነው። ለጸጋ ተነሱ፣ ለወንጌል ተነሱ፣ ለፍቅር ተነሱ፣ ለሥራ ተነሱ፣ ለጸሎት ተነሱ።
እግዚአብሔርን ለመፈለግ ተነሱ። ይሄ እናንተ ድርሻ ነው። እግዚአብሔር እኮ በዚያ ላይ ውስጥ በእውነት የማይነሱ ሰራዊት ናቸው የተነሱት። እንዴት ከላያቸው ላይ ይሄ ከባድ ነገር ተነሳ ስል የእግዚአብሔር መንፈስ ነው። የማይነሳውን ነገር እግዚአብሔር ሊያነሳው መጥቷል። የማይመቻችሁን ነገር እግዚአብሔር ሊያነሳው መጥቷል። ግን እዚያው እንድትተኙ አይደለም። ዛሬ በአሳዛኝ ሁኔታ ብዙ ሰው ኤክስኪውዝ አለው። ስራ አለኝ፣ አሞኛል፣ እረፍት ፈልጋለሁ። እግዚአብሔርን ለመፈለግ ነው፣ ሌላ አይደለም። ተነሱ። በጣም የሚገርማችሁ በመዝሙር 145 15 እና 16 ላይ እንዲህ ይላል፣ እነዚህ ሁሉ አንተን ተስፋ ያደርጋሉ። አንበሳው፣ ቁራው፣ ጅቡ፣ ቀበሮ፣ እስላሙ፣ ክርስቲያኑ፣ ዛፉ፣ እጽዋቱ እነዚህ ሁሉ አለተነተንና አንተም እጅህን ትከፍታለህ፣ ከመልካም ነገር የሆነው ሁሉ ታጠግባቸዋለህ። ወገኖች ሆይ የኛ ተስፋ ክርስቶስ ነው። መነሳት አለብን። አገልጋዮች ከተኛችሁበት ተነሱ። ሴት ወንዶች ተነሱ። የእግዚአብሔር ልጆች ተነሱ። ባለትዳር ተነሱ። ወጣቶች ተነሱ። መልእክቴ ነው። እግዚአብሔር በዘመናችሁ ከባድ ስራ ሊሰራ ነው። ለወንጌል ተነሱ። ጴጥሮስን ጎኑን መታውና አንተ አለው። እሱ ይመስለኛል እንደው በጌታም ላይ ዘና ምናምን ብሎ አይደል፣ በቃ ወደ ጌታ ነው ብሄድ አይቼዋለሁ ጌታዬን፣ እርግጠኛ ነኝ። ስለዚህ ያዕቆብን የገደለ ሰው እኔንም ቢገለኝ ሄሮድስ ኢትስ ኦኬ ብሎ ራቆቱን ተኝቷል። እግዚአብሔር ግን መልአኩን ላከና ተነስ አለው። ጎኑን መቶ የሚሰራ ስራ አለ፣ ተነስ። ከጌታ ጋር የሚሰራ ስራ አለ፣ ለወንጌል ተነስ። ኤልያስም ተኝቶ ነበር። መልአኩ ጎኑን መታውና ተነስ አለው። መንገድህ ረጅም ነው። አጠገብ ያለውን ሰው መንገድህ ረጅም ነው፣ ስራ ይጠብቃል፣ ተነስ በለው። እደለም ወደ ኋላም ዞር ብላችሁ በሉ። ጸጋ አለ። እኔ እኮ እያየ ያለሁትን የሚያስነሳ ጸጋ አለ። አንተ ፈቃደኛ ነህ ወይ? አንዳንድ ሰው እንዴት አድርጌ ነው የምነሳ? ብዙ ነገር ይዞኛል። ጸጋው መጥቷል። እንዴት እንደተነሱ ብድጋሩ አቅቷቸዋል፣ ተሟሙቀዋል፣ ደክመዋል፣ አዝነዋል፣ ጉልበት የላቸው፣ የማይመች ነገር ተጭኗቸዋል። ነገር ግን የጌታ መንፈስ መጣና የተጫናቸውን አነሳ፣ ብድግ አሉ። ዛሬ ለወንጌል መነሳት ይሁን፣ ለሥራ መነሳት ይሁን፣ ለአዳዲስ ራእይ መነሳት ይሁን። ዮናስ በመርከቡ ታችኛው ክፍል ተኝቶ ነበረ ይላል። ነቢይ ነን ብለን ስሙን ተሸክመን መተኛት አይደለም እግዚአብሔር የሚጠብቀው ከኔና ከናንተ። ለትውልድ መፍትሄ የሚሆን ዮናስ ተኝቷል። አምላክ ያለው ዮናስ ተኝቷል። ኪዳን ያለው ዮናስ ተኝቷል። የእስራኤልን አምላክ የሚያውቅ ድምፁን የሚሰማ ዮናስ ተኝቷል። ለመተኛቱ የሚሰጠው ብዙ ኤክስኪውዝ አለ። ነገር ግን የካፕቴኑ የመርከቡ አለቃ ካፕቴኑ ወደሱ ሄደና አሁን በዚህ ሰዓት ይተኛል? አንተ በዚህ ሰዓት ይተኛል? አታውቅም? ምድር እየተጨነቀ ነው። ክርስቶስ ሊመጣ ነው። ንጥቀት ሊሆን ነው። ብዙ ነገር ከብጆብሃል። የምትሰጠው ነገር ብዙ ነው ብራዘር። በተለይ የሀበሻ ጥያቄ አያልቅም። አንዱ ጥያቄ ሲመለስ ሌላ ጥያቄ ይመጣልሃል። የጤንነት ሲያልፍ የኢኮኖሚ ይመጣልሃል። የሥራ ሲያልፍ የትዳር ይመጣልሃል። የትዳር ልጆች ስትል ልጅ ይመጣና ደግሞ ያደገው ልጅ ደግሞ ትዳር ቢያገኝ እያልክ ትጮኻለህ። ደግሞ ትዳር ካገኘ በኋላ ምን ነው ደግሞ ልጅ ብትሰጣቸው። የሰው ልጅ ጥያቄ አያልቅም። ኤክስኪውዝ አትስጥ፣ ተነስ። ተኝቷል። ነብዩ ተኝቷል። ፓስተሩ ተኝቷል። ወንጌላዊ ተኝቷል። ሚስዮናዊ ተኝቷል። አባወራው ተኝቷል። እማወራው ተኝታለች። ስለዚህ ከባድ ነው። ሰው ሲተኛ ከባድ ነው። ኢየሱስ ያን ትምህርት ሲያስተምር እንዲህ አልነበር የዘራ ነው። ይሄኛው እንክርዳድ መቼ መጣ? ግራ ተጋቡ ደቀ መዛሙርት።
እና ኢየሱስ እንዲህ አላቸው፣ ትክክል ነው፣ የዘራነው ስንዴ ነበር፣ የተዘራው ስንዴ ነው። ነገር ግን ስትተኙ ሌባው መጥቶ ጠላት መጥቶ የዘራው ዘር ነው አለ። ቤት ላይ፣ ቤተ ክርስቲያን ላይ፣ ኢኮኖሚ ላይ፣ እምነት ላይ፣ ቅድስና ላይ፣ ንጽህና ላይ፣ ፍቅርህ ላይ የሚዘራ ዘር አለ። መቼ? ስትተኛ። አዚማዊ እንቅልፍ ኮምፕሮማይዝ የሚያደርግ ዛሬ እግዚአብሔር ይህንን እንቅልፍ ከላያችሁ ላይ ያነሳዋል። እሺ ማለት ነው። ጉልበታችሁ ይታደሳል። ጸሎታችሁ በኢየሱስ ስም እንደገና ይቀጣጠላል። የእግዚአብሔር ክብር በሕይወታችሁ ላይ፣ የእግዚአብሔር ጸጋ በሕይወታችሁ ላይ። ዛሬ እኔ ጸሎቴ ለኔም ለናንተም እንዲህ ነው። ያ ካፕቴን የመርከቡ አለቃ ወደ ታች ወረደ ይላል። ወደ ታች ወረደና መታው። ዮናስ አንተ በዚህ ሰዓት ይተኛል ወይ? አሲም ድንዛዜ በኢየሱስ ስም ዛሬ ከዚች ቤተ ክርስቲያን ከምድሪቱ ላይ ከጆን ሾፒንግ ላይ ይሄንን በሚሰሙ ሁሉ ላይ አሲም ዛሬ በኢየሱስ ስም የተሰበረ ይሁን። እውነቴን ነው የምላችሁ። አምኖ ጆኪንግ እግዚአብሔር የተናገረኝን መንገድ እና ሐሳብ ቃል ነው እየነገርኳችሁ ያለሁት። ስብከት ለመስበክ አይደለም እያወራኋችሁ ያለሁት። መልእክት ነው እየነገርኳችሁ ያለሁት። ተነሱ፣ ለፍቅር ተነሱ፣ ለንጽህና ተነሱ፣ ለቅድስና ተነሱ፣ እጅ ለእጅ ልብ ለልብ ተያይዞ ለመስራት ተነሱ። በጎሳ በዘር በቋንቋ አትከፋፈሉ፣ ተነሱ። ብርቱ የሆነው አንበሳ የደቦል አንበሳ ይላል መዝሙር 34 ቁጥር 10 ላይ የሚበላውን ፈልጎ ወደ እግዚአብሔር ይጮሃል ይላል። ጉልበት ያለኝ አይልም ብራዘር። ደሞዝ ያለ ስራ ያለ አካውንቴ ጋር እንዲህ ያለ መንግስት አለ አትበል፣ እግዚአብሔር አለ በል። ደቦል እኮ ነው፣ ያረጀ አንበሳ አይደለም። ደቦል ሩጦ መያዝ የሚችል ጉልበታም ደፋር the king of the jungle ግን የሚበላውን ሲፈልግ አምላኬ እያለ በቋንቋው ይጮሃል፣ ወደ እግዚአብሔር ይጮሃል ይላል። እግዚአብሔርም የሚበላውን ይሰጠዋል። ሌላ ቦታ ኢዮብም ላይ ይላል መዝሙር 140 ምናምን ውስጥ 45 እንደሱ ይላል፣ የቁራ ጫጩቶች የሚበሉትን ፈልጎ ወደ እግዚአብሔር ይጮሃል። ካን ኢማጂን የቁራ ጫጩት ማለት ገና እንደተወለደች በቃ አይኗንም ሳትገልጥ እያለች እየጮች ኢንስቲንክቲቭሊ በማይነገር ቋንቋ ከአምላኳ ጋር ኮሙኒኬት አድርጋ ወደ ማን ትጮኻለች? ይሄና ብርቱ ነኝ ይበል ካልክ ወደ እግዚአብሔር ጮህ። እንደ ቁራ ጫጩት በጣም የደከምኩ ነኝ ይበል፣ ግን በድካምህም ወደ እግዚአብሔር ጮህ። ፊቴን ፈልጉ። ይሄ ዘመን ፊቱን በመፈለግ የምናልፍበት ዘመን ነው። ዘመኑ የመጨረሻ ዘመን ነው። ክርስቶስ any moment from now Christ will come to take up the bride. ራፕቸር በቅርብ የሚሆንበት ዘመን ነው። አንድ ነገር አውቃለሁ፣ እንደዚህ በየቀኑን መናገር አልችልም፣ ግን any moment from now በየትኛውም ጊዜ ኢየሱስ ሊመጣ ነው። ተነሱ። ከእንቅልፋችሁ የምትነሱበት ጊዜ ደርሷል። ለአንድ ሰዓት እኮ መጸለይ አቃታችሁን? ጴጥሮስ ሰይጣን እንደ ስንዴ ሊያበጥርህ ብዙ ጊዜ ፈለገ። እኔ ግን ስላንተ ማለድኩ፣ እምነት እንዳይፈተን። ተነሱ። እንዴት ብዬ ነው የምነሳው? የእግዚአብሔር መንፈስ መጣ እኮ ላቃተ ነገር አልችልም ላልከው ነገር አዲስ ነገር ሊያስጀምርህ መጣ። ምንድነው ከኛ የሚጠበቀው? እሺ ጌታ ሆይ በርከክ ስትል ይመጣል፣ የእግዚአብሔር ኃይል ይመጣል።
ብዙ እንክርዳድ እየተዘራ ያለው በቤተ ክርስቲያን ላይ ቤተ ክርስቲያን ተኝታ ነው። አውሮፓውያን ቤተ ክርስቲያን ላይ ምዕራቡ ቤተ ክርስቲያን ላይ የወረደ ሞራሊቲ የምታዩት ካን ኢማጂን። አሁን በቴሌቪዥን ባለፈው አየሁ እዚህ ሀገር ላይ የስቬንስካ ቸርች ሴሌብሬት ያደርጋሉ ሆሞሴክሹዋልስ ኤንድ ሌዝቢያንስ እና እያስተዋወቁ ነው። ቤተ ክርስቲያን ሁሉ የመጣባት ተኝታ ነው። ኮምፕሮማይዝ እያደረገች ነው። እኛ በሰዎች ላይ ልንፈርድ አይደለም፣ በክፉ መንፈስና በስራው ላይ ግን እንፈርዳለን። አሜን። ሰዎችን ሁሉ እንወዳለን፣ ነገር ግን ኃጢአትንና አመፅን በክርስቶስ ፋንታ ሆነን እንቃወማለን። አሜን። ይሄ ሁሉ ውድቀት ምንድነው? ተኝታ ነው ቤተ ክርስቲያን። እነሳለሁ በሉ እስቲ። ቀንጃችሁን አንሱ፣ ቀንጃችሁን አንሱ እስቲ። የጌታ መንፈስ ወይ በሉ እስቲ። ፈቃደኛ ነኝ። እውነት እየተናገርከኝ ነው። ልቤ ይነሳ ዛሬ። ለፍቅር ይነሳ፣ ለጸሎት ይነሳ፣ ለንጽህና ይነሳ፣ ለወንጌል ሥራ ይነሳ፣ ለቅድስና ይነሳ፣ ለምድሪቱ መዳን ለመሆን ይነሳ። በኢየሱስ ስም ይነሳ። ኪዳን እገባለሁ። አባት ሆይ ቀኝ እጄን ያዘኝ፣ ለተናገርከኝ ነገር እሺ እላለሁ በኢየሱስ ስም። ሃሌሉያ። ይህን ያመነ ሰው ዛሬ ትንሣኤ ሆኖለታል። ሃሌሉያ። የሚያምን ሰው ለጌታዬ ለኢየሱስ ክርስቶስ ክብር ያመጣል። ቴንክ ዩ ጂሰስ። ሃሌሉያ። ይሄ ከሆነ ምንድን ነው የሚሆነው መሰላችሁ? አንደኛ በሮች ይከፈታሉ። ይሄ እናንተ በር የመክፈት ስራ የሰው አይደለም። ማን ነው የሚከፍተው? አቤት። ራእይ ምዕራፍ 3 ቁጥር 8 ከ7 እስከ 8 እስቲ አንድ ሰው ያገኘ በትግረኛም በአማርኛም ያንብብልኝ። ምዕራፍ 3 ቁጥር 7 ቁጥር 8 ከኔ ጋር ናችሁ? ቴንክ ዩ ጂሰስ። ሃሌሉያ። ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እስቲ እንደገና ጮክ ብለሽ የኔ ቆንጆ። በፊላዴልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እሺ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚከፍት የሚዘጋ የሌለ። እስቲ የሚከፍት የሚዘጋ የሌለ በሉ። ይሄን አላችሁ እጁት መጥቷል። የሚከፍት በህይወታችሁ ላይ ብዙ በሮች ይከፈታሉ። ጌታ ኢየሱስ ምስክር ነው። እንደዚህ ሁለቱ ሳንቃዎች ብርግድ ብለው ነው ያየው። የሚነሳ ሰው በተከፈተ በር ነው የሚሄደው። የሚከፍት የሚዘጋ የሌለ ብሎ ይናገራል። ከዚያስ የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ። ጌታ ይባርክሽ። ስራህን አውቃለሁ፣ ድካምህን አውቃለሁ። በትግረኛ ሙሉ ሐሳቡን ዳኒ አንብበው። ናም መልአክ ማህበር ፊላዴልፊያ ጸሐፍ ትቅዱስ ሐቀኛ መርሖ ዳዊት ዘለዎ ንሱ ምስ ከፈተ ሓደ እኳ ዘይዓፅው ንሱ ምስ ዓፀወ ከዓ ሓደ እኳ ዘይከፍት ከምዚ ይብል ኣሎ፣ ንግብርኻ እፈልጦ ኣለኹ፣ ዓቕምኻ ሒደት እዩ፣ ንቓልይ ሓሊኻዮ ንስመይ እውን ኣይከሓድካዮን እሞ ነው ሓደ እኳ ክዓፅዎ ዘይክእል ክፉት ደገ ሂበካ ኣለኹ። አሜን። ሶ ስትነሱ እግዚአብሔር በሮችን መክፈት ይጀምራል። አብደማተር ኦፍ ፋክት የተከፈቱ በሮችን ነው። የተነሳ ሰው በር በፊቱ ተከፍቷል። የሥራ በር፣ የኑሮ በር፣ የአገልግሎት በር፣ የጽድቅ በር፣ የክብር በር፣ የሞገስ በር፣ የፈውስ በር፣ የኃይል በር፣ በቃ በሮች ተከፍተዋል። የዳዊት መክፈቻ ያለው ዳዊት የባይብል ስኮላርስ ሲያወሩ አንድ ቁልፍ ነበር ያለው። ግምጃ ቤት፣ ብር ቤት፣ ወርቅ ቤት፣ የልብስ ቤት፣ መዓት የእህል ቤት፣ መዓት ክፍሎች አሉ እና መዓት ቁልፍ ይዞ አልነበረም የሚዞረው ይላሉ።
ስለዚህ የዳዊት አንድ ማስተር ኪ አለው። ማስተር ኪ ማለት ሁሉን የሚከፍት ማለት ሶ ያንን ነው ሪፈር እያደረገ ኢየሱስ ክርስቶስ በዚህ በራእይ 3 ላይ ለፊላደልፊያ ቤተክርስቲያን የሚናገረው የዳዊት መክፈቻ ያለው ማስተር ኪ አለኝ፣ እኔ ከፍታለሁ። በህይወት ላይ አዳዲስ በር በኢየሱስም ለአንድ ሰው ይከፈታል። አጠገባችሁ ያለውን ሰው ነቃ ብለህ ስማ በሉት። ነቃ ብለህ ስማ። በስማ አሁን ተነሱ እየተባለ የሚተኛም ሰው አለ። መድኃኒዓለም እረ ንቁ። መነሳት ይሁን በኢየሱስ ስም። ስትነሳ ነው ኢቭን በር እንኳን ተከፍቶ ካልተነሳ ምንም መውጣት አትችል፣ መግባት አትችል። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ እሱ የከፈተውን ሰይጣን አይዘጋው፣ ሰዎች አይዘጉትም፣ መንግስታት አይዘጉትም። እሱ የከፈተውን ጠንቋይ አይዘጋው፣ ሟርተኛ አይዘጋው። ጌታ እግዚአብሔር እንዲህ አለ፣ ኃይልህን አውቃለሁ፣ ስራህን አውቃለሁ፣ ድካምሽን አውቃለሁ፣ ያለብሽን ፈተና አውቃለሁ። አይ ኖ እግዚአብሔር ዝም ብሎ አይደለም እያወራ ያለው። ስለዚህ በፊታችሁ በኢየሱስ ስም አክሰስ በሮች በኢየሱስ ስም ዛሬ ተከፈቱ። አሜን። በኢየሱስ ስም ዛሬ ይሁንላችሁ። የሚያምን ሰው አለ? የተወሰነ ሰው የሚያምን ሰው አሜን። በቃ እግዚአብሔር በፊትህ ይሁንናል። አንዳንድ እንትን እኮ አለ። አሜን። ቀድሞ ያወጣ ሰው ይሄ ቃል በኢየሱስ ስም ይቀበለው። በኢየሱስ ስም ሄኖክ እዚያ ጋር አውጥቷል። ሁላችሁም አውጥታችሁ አንዳንድ ጊዜ ታውቃላችሁ እንትን እንላለን። ይሄን በር ማን ከፈተው? እንትና እኮ የሚገርም ለእንትና ነግሮልኝ እንትና ከፈተው። ታውቃለህ የሆነ ሰው እንዲያረገልኝ፣ አክስቴ አሜሪካ ያለው ዘመዴ፣ ኢትዮጵያ ያለው፣ ኤርትራ ያለው እንዲያደረገልኝ ትላላችሁ። አሁን የሚሆነው ነገር እከሌና እከሌ ሳይሆን እግዚአብሔር ብቻ፣ የእግዚአብሔር እጅ ብቻ ይሄን ነገር አደረገው የሚባል ነገር ምድራችሁ ላይ ይሆናል። ስዊድን ላይ ይሆናል፣ ኤርትራ ላይ ይሆናል፣ ኢትዮጵያ ላይ ይሆናል፣ አፍሪካ ላይ ይሆናል። እግዚአብሔር ለወንጌል በርን ይከፍታል። የኃይል በሮች ይከፈታሉ፣ የስልጣን በሮች ይከፈታሉ፣ የግርማ ሞገስ በሮች ይከፈታሉ፣ የስኬት በሮች ይከፈታሉ። እግዚአብሔር በሮችን ይከፍታል። አጠገብ ያለውን እሱ ከከፈተ በለው ማንም የሚዘጋው የለም። ምን ማለት ነው ታውቃላችሁ? በግሪክ ትርጉሙ ይሄ ትርጉም ማንም የሚለው ኢንፊኒቲቭ ነው። ኢንፊኒቲቭ ማለት ይቀጥላል፣ 3 ነጥብ ነው። በቃ ማንም ጠንቋይ አይዘጋው፣ ክፉ ሰው አይዘጋው፣ ተባብረው የመጡ ሰዎች አይዘጉብህ፣ ኢሚግሬሽን አይዘጋው፣ ፖለቲሽያን አይዘጉት። ለምን መሰለህ? አንድ እጅ ከፍቶታል። የሰራዊት ጌታ የእግዚአብሔር መንፈስ የከፈተውን የዳዊት መክፈቻ ያለውን እሱ የከፈተውን ማንም አይዘጋው። ስማ በለው አጠገብ ያለውን ሰው ስራህን እኮ ያውቃል በለው። ዝም ብሎ እግዚአብሔር በጭፍን እያወራህ እንዳይመስልህ። አውቃለሁ፣ ድካምህን አውቃለሁ፣ ትግልህን አውቃለሁ፣ መሻትህን አውቃለሁ፣ እንደምትወደኝ አውቃለሁ፣ የተሳሳትከውንም አውቃለሁ፣ ትክክል የሰራኸውንም አውቃለሁ። ነገር ግን እኔ ኪዳን አምላክ የዳዊት መክፈቻ ያለኝ በደም የገዛው ሙቼ የነበርኩት ዛሬ የተነሳሁት ለዘላለም የምኖረው እኔ የሕያው እግዚአብሔር ልጅ ኢየሱስ በሕይወትህ ላይ ይህን በር ከፍቼዋለሁ። አሜን። በድጋሜ ላይዘጋ በሬ ተከፈተ የሚል ሰው ለእግዚአብሔር ከፍተኛውን ክብር ሰጥቶ ያመስግን። በድጋሜ ላይዘጋ በኢየሱስ ስም ተከፈተ። Thank you Jesus. ሃሌሉያ። በቃ ሆነ እንደዚሁ። አሜን 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 አሜን። ጌታ የተባረከ ይሁን። ዘጸአት ምዕራፍ 6 ቁጥር 1 እና 2 ደግሞ እንዲሁ በአማርኛ በትግርኛም እስቲ አንብቡት። ዘጸአት ምዕራፍ 6 ቁጥር 1 እና 2። እሺ ዳን ምዕራፍ
እግዚአብሔርም ሙሴን አለው በጸናች እጅ ይለቃችኋልና በጸናችም እጅ ከምድር አስወጥቶ ይሰዳችኋልና አሁን በፈርዖን ፊት የማደርገው ያላችሁ። አያችሁ፣ በጸናች እጅ ይሰዳችኋል። በጸናች እጅ አስወጥቶ እምቢ አለ። 430 ዓመት አለቅም ያለ። የእናንተ ችግር ስንት ዓመት እንደሆነው አላውቅም። ለእስራኤል ግን በቃ ተስፋ ቆርጧል። 430 ዓመት ያህል እና ሙሴ ራሱ ግራ ገብቶታል። እንዴት ነው በቃ በጣም አይሆንም። በቃ እንዲያውም መከራው በዛ። እንዲያውም አሁን ጡብ ሲያሰሯቸው ጭዱንም ፈልጋችሁ፣ ስለዚህ ጭድ ለመፈለግ በቃ ህዝቡ ደከመ፣ ታከተ። እግዚአብሔር እንዲህ ይላል ሲባል ማመን አቃተው። ተው እባክህ መከራው በዛ። እግዚአብሔር እንዲህ ይላል ከተባልኩ ጊዜ ጀምሮ መከራ የበዛ ያለኝ ሰው አውቃለሁ። እግዚአብሔር ውሸታም ይመስል ልክ በቃ ነገሮች ሲጠነክሩባችሁ፣ ጅራፉ ሲበዛ፣ መከራው ሲበዛ፣ ልቅሶው ሲበዛ፣ ያን ጊዜ እግዚአብሔር መጣና እንዲህ አለው። ያወራው ምንም አይደለም፣ ስለ እጁ ነው ያወራው። አሜን። እግዚአብሔር ስለሱ የሚያወራለት ሰው ሲያጣ ወደ ሙሴ ህይወት መጣና ስለ እጁ አወራው። እጄ ከባድ ነች አለ። በጸናች እጅ አስወጥቶ ይሰዳችኋል። በጸናች እጅ ከምድሪቱ ይለቃችኋል። ይሄንን ደግሞ በፍርዖን የማደርገውን አንተ ራስህ በዓይንህ ሙሴ ታያለህ። አጠገባችሁ ያለውን ሰው ስሙን ተዋወቁት ካላወቃችሁት። አሁን እግዚአብሔር በህይወትህ የሚያደርገውን አንተ ራስህ ታያለህ በሉት። አንተ ሙሴ እያላችሁ አንተ አሜን። ዋው ማለት ካን ኢማጂን ቀላል እንዳይመስል እንዲህ ዝም ብሎ አንተ እኮ አሁን የዓመት ችግር ነው አሁን እያስለቀሰ ያለው። ምናልባት የ2 ዓመት፣ ምናልባት የ10 ዓመት፣ ምናልባት በጣም በዛ ከተባለ የ20 ዓመት፣ ምናልባት ቱ ዘ ኤክስትሪም ከሄደ 21 ዓመት 22 ዓመት በቃ ከዚያ ያልፈም። እርግጠኛ ሆኜ ነው የምነግራችሁ። እስራኤል 430 ዓመት ያሰቃያቸዋል፣ ይገርፋቸዋል፣ እንደ በሬ ያርስባቸዋል፣ ጭቃ ያስቦካቸዋል፣ 2 ከተማ ያሰራቸዋል፣ ያንከራትታቸዋል። ህዝቡ ያለቅሳል፣ ህዝቡ ይጮሃል። እግዚአብሔር ሆይ እንዲህ ብለህን አልነበረ? እየሆነ ያለው እኮ የተቃራኒ ነው። ምድሬ ላይ፣ ኤርትራ ላይ፣ ኢትዮጵያ ላይ፣ አውሮፓ ላይ፣ ህይወቴ ላይ፣ ትዳሬ ላይ፣ ምድሬ ላይ፣ ጤናዬ ላይ፣ ኢኮኖሚ ላይ፣ ልጆቼ ላይ እንዲህ ብለህኝ ነበረ። እየሆነ ያለው ግን የተቃራኒ ነው። እባክህ እግዚአብሔር ሆይ ስትሉ እግዚአብሔር ለሙሴ የሚናገርለት ስለ እግዚአብሔር አጣና ወደ ሙሴ ሄደና እግዚአብሔር ስለ ራሱ ማውራት ጀመረ። እግዚአብሔር ሲያወራ ስለ ራሱ ስለ ክንዱ ነው ያወራው። ምን ማለት ነው? ለእግዚአብሔር ክንድ የማይንበረከክ ጉልበት የለም። እና እግዚአብሔር እንዲህ አለው፣ ሙሴ አለው፣ አቤት። በጸናች እጅ እኔ እጁን አይቻለሁ። ከዚህ ዘመን በኋላ ከባድ እጅ ቤተክርስቲያን ታያለች። አገልጋዮች ከባድ እጅ ይኸውና አላችሁ። ሀገር መዳን ይጀምራል። 2-3 ሰው አይደለም፣ ዮን ሾፒንግ መዳን ትጀምራል። ይሄ በእጅ እንደሆነ ስታስብ እስቲ መጀመሪያ የኔ ሚስት ትዳን፣ እስቲ እኔ ትዳሬ ይዳን፣ እስቲ እንደዚያ ነው የምንለው። እስቲ ዘመዶቼ ይዳኑ ትላላችሁ። የጸናች እጅ ስትመጣ ከተማ ነው የሚድነው። ከራስ ምታት አይደለም፣ የሌለ አይን መብቀል ይጀምራል። የጸናች እግዚአብሔር እጅ ስትመጣ የሌለ እግር መብቀል ይጀምራል። creative miracles gonna happen። መፈጸም ይጀምራሉ። በኃይል አይደለም፣ በብርታት አይደለም፣ በእውቀት አይደለም፣ በቴክኒክ በታክቲክ አይደለም፣ በመንፈስ ያለ እግዚአብሔር እጁ ስትመጣ ይሄ ይሆናል። በጌታ በኢየሱስም ዛሬ በእጁ የማይሆን ነገር በቤታችሁ መሆን ይጀምራል። ተነሱ። ሙሴ አንተ ራስህ በዓይንህ ታያለህ። እስቲ ስማችሁን ጥሩና
አንቺ ራስሽ በአይንሽ ታያለሽ በሏት። ለራሳችሁ እመኑና በራሳችሁ ላይ ተናገሩ። አንዳንድ ጊዜ ይሆናላችሁ ዝም ብለህ ተራራ መናገር ብቻ አይደለም፣ ለራስህም ተናገርና ስማ። ተስፋዬ ስማ፣ ኃይላቸው ለአካላችሁ ተናገሩ፣ ለአእምሯችሁ ተናገሩ፣ ለትዳራችሁ ተናገሩ፣ ለአገልግሎታችሁ ስማ። የእግዚአብሔርን እጅ ታያለህ። ኢኮኖሚ ላይ ታያለህ፣ ልጆች ላይ ታያለህ፣ ምድር ላይ ታያለህ፣ ራእይ ላይ ታያለህ፣ ቤተክርስቲያን ላይ ታያለህ። የጠራህ እግዚአብሔር የታመነ ነው፣ እርሱም ያደርገዋል። አንተ ሙሴ ታያለህ፣ እጄን ታያለህ። አስወጥቶ ይሰዳቸዋል። ይጋናቢ ሪሊዝ ዘጸአት ይሆናል እያለው ነው እግዚአብሔር። በሌላ አባባል መውጣት ይሆናል። የኪዳኑ ህዝብ እየተገረፈ አይቀጥልም። የኪዳን ህዝብ እያለቀሰ አይቀጥልም። የኪዳን ህዝብ ግራ እየተጋባ አይቀጥልም። የኪዳን ህዝብ አንገቱን ደፍቶ አይቀጥልም። የኪዳን ህዝብ ወይ ያለ አይቀጥልም። አሁን እጄ ትመጣለች። ምድራችን ላይ የእግዚአብሔር እጅ ትመጣለች። ኢትዮጵያ ላይ፣ ኤርትራ ላይ፣ አሁን የምንኖርበት ምድር ዩሮፕ ላይ የእግዚአብሔር እጅ ትመጣለች። የሚያምን ሰው አለ? አምነዋለሁ የሚል ሰው አለ? የእግዚአብሔር ጽኑጅ ብርቱጅ ቀይ ባህርን የከፈለች ዘንዶውን የወጋች ራብን የቆራረጠች የኪዳኑን ህዝብ ብቻውን ያወጣች ያስገባች የእግዚአብሔር እጅ በምድሪቱ ላይ ትመጣለች። አሜን። ትመጣለች ያለ ሰው ለጌታ ክብር። መልእክቴን ወደ ማጠቃለል ስመጣ ፊቱን ስትፈልጉ ይሄ ሁሉ ይሆናል። በኢትዮጵያ አቆጣጠር 2018 እንደሆነ አውቃለሁ። አሁን እኔ ብዙ ጊዜ እላለሁ አንድ ጊዜ ምድር ላይ ሌላ ጊዜ ሰማይ ላይ በእግዚአብሔር ቀኝ ነው ያለነው። አንድ ሰው በምድር ሲኖር እዚህ ዮን ሾፒንግ እየኖረ ነው፣ ደግሞስ በእግዚአብሔር ቀኝ እየኖረ ነው አይደል? ተቀምጣችኋል የሚለን እኮ ዮን ሾፒንግ ላይ አይደለም። የት ነው? በሰማያዊ ስፍራ በእግዚአብሔር ቀኝ ተቀምጠናል። በዚህ ስጋ በዚህ ማደሪያ እስካለን ድረስ ነው እየተንቀሳቀስን ያለን እንጂ እውነተኛ አድሬሳችን የት ነው? ሰማይ ነው። እና እኔም አልኩኝ አንድ ጊዜ እዚህ ዩሮፕ ሌላ ጊዜ ኢትዮጵያ እየኖርኩ ነው። እንደው እንትን ብለን በቃ ባንጠጣ ባንበላ እዚህ ሀገር እንደሚሆነው ግን በተወሰነ መልኩ አዲስ ዓመት ብሎ አእምሮዬ እንደ ኢትዮጵያ አቆጣጠር እንትን ይላል ያስባል። ደግሞ 2026 ሲመጣም እንደ ዩሮፓውያን አዲስ ዓመት ብዬና ሁለት አዲስ ዓመት ነው የማከብረው ማለት ነው። ጌታ የተባረከ ይሁን። እና ለዚህ አዲስ ዓመት ጌታ ሆይ ምንድነው የምትናገረኝ ስል የተናገረኝ ቃል ይሄ ነው። ፊቴን ፈልግ። ፊቱ ስትፈልጉ ሁሉ ነገር አለ። ፈውሳችሁ አለ፣ እምነታችሁ አለ፣ ጸጋ አለ፣ ክብር አለ፣ የጸሎት መልስ አለ። ፊቱን ፈልጉ። እግዚአብሔር ያለ ነው ፈልጉኝ ታገኙኛላችሁ። በእውነት ከፈለጋችሁ ኤርምያስ 29 እኮ 70 ዓመት ከሞላ በኋላ የሚሆነው ነው ኤርምያስ እውነተኛ ነብይ የተናገረው። ሌሎች ይመጡና ጌታ በቃ ይጎበኛችኋል። ህዝቡ ስደት ውስጥ ነው ያለው፣ ሌላ ሀገር ውስጥ ነው። በቃ ትመለሳላችሁ እንዲህ ትላላችሁ። ኖ ወይ የፈለከው ነብይ መጥቶ የፈለከው ትንቢት ቢያወራ እግዚአብሔር ከቀጠራት ቀን ውጭ የሚሆን ነገር የለም። የብልቃት ዘይት አይደለም የእንስራ ዘይት ቢደፋብ እጅ አይደለም እግር ቢጫንብ ምንም የሚሆን ነገር የለም። ፊቱን ስትፈልግ ግን ፊቱ ቀኑ ላይ እግዚአብሔር የወሰነው ቀን ላይ ያደርሳል። የትንቢት ቀን ላይ ያደርሳል። የክብር ቀን ላይ ያደርሳል። የጉብኝት ቀን ላይ ያደርሳል። ምርኮ የሚመለስበት ቀን ላይ ያደርሳል። ክብር ወደ ቤተክርስቲያን የሚመለስበት ቀን ላይ ያደርሳል። የዝማሬ ቀን ላይ ያደርሳል። የምትወልድበት ቀን ላይ ያደርሳል። ልጆችን የምታሳድግበት ቀን ላይ ያደርሳል። እግዚአብሔር ፊቱን ስትፈልግ አቅም ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። እኔ ዛሬ ትንቢት እናገራለሁ። ይሄ እናንተ ቀን ነው። እግዚአብሔር እንዲህ ይላል፣ ፊቴን ፈልጉ። የምር ከፈለጋችሁ ታገኙኛላችሁ። ሁሉ ነገር ያለ እዚህ ውስጥ ነው። መጀመሪያ የሆኑ እንደገና ኋለኛ ይሆናሉ። ኋለኛ የሆኑ ግን ፊተኛ ይሆናሉ። ምንድነው ሴክሬቱ? አንደኛው በቃ ተለማምዶታል ፊተኛ መሆንና
በቃ ኦኬ እያለ ነው። ትቶታል ፊቱን መፈለግ። ቅባት አለው፣ ጸጋ አለው፣ ኃይል አለው፣ ግን ፊቱን መፈለግ ትቶታል። እና ፊተኞች ኋለኞች ይሆናሉ። ፊቱን ካልፈለጋችሁ ከባድ ነው። በዚህ ዓመት 2026 3 ወር ነው የቀረው። ኤርትራ በ2026 ነው የምታከብረው ሰለብሬት የምታደርገው። ስለዚህ ለ2026 ስሙ ዛሬ እንደ ኢትዮጵያዊ ደግሞ 2018 ብያለሁ። በሁለቱም እንኖራለን። ፊቱን ፈልጉ፣ ተነሱ፣ ለፍቅር ተነሱ፣ ለንጽህና ተነሱ፣ ለቅድስና ተነሱ፣ ለወንጌል ስራ ተነሱ። በቃ በር መክፈት የሱ ነው። እጁን ማየት የሱ ነው። እጁን የሚገልጠው እሱ ነው። እንጸልያለን። እግዚአብሔር ይባርካችሁ።